ስልጣኑ ዲበ መትከፍቱ ሎቱ ስብሐት ወአኮቴት እለ ወባርኮት ውዳሴ ወማህሌት ይእዜኒ ወዘልፈኒ ወለዓለመ ዓለም። የምድር ዓለሞችን ተመልከቱ በሚል ይሆናል። ቀደም በቅዳሴ ላይ የተነበበልን ቅዱስ ወንጌል ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ እስከ ፍጻሜው ነው። ከዛ መካከል የምናገኛት ኃይለ ቃል ነች። የምድር ዓለሞችን ተመልከቱ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሰፊ ትምህርት በሚሰጥበት ጊዜ ያስተማረው ትምህርት ነው። አጠቃላይ ምዕራፉን ስንመለከት ስለ ሰው ልጅ አኗኗር ምን መምሰል እንዳለበት ሳይጨነቅ ብዙ ሳያዘናጋ እንዴት አድርጎ ውብ እንዳደረጋቸው ይዋቸው፣ እንዴት እንደሚያምሩ ተመልከቱ፣ ውበታቸውን ይዋቸው። እነሱ እንደዛ ለማማር እንደዛ ውብ ለመሆን ምንም አይነት አስተዋጽኦ አላደረጉም፣ ምንም አይነት ትብብር አላደረጉም። አበቦቹ እንደዛ እንዲያምሩ ያደረጋቸው ፈጣሪያቸው አምላካቸው እግዚአብሔር እና እነሱን እስቲ ስታዩ እነሱ ምንም ሳይጨነቁ እንደዛ ካማሩ የሰማይ ወፎች ምንም ሳይደክሙ የዕለት ዕለት ምግባቸው ከተሰጣቸው እነዚህ ለጊዜው የተፈጠሩ ፍጡራን ናቸው። የሚጠፉ የዘላለም ሕይወት የሌላቸው ፍጡራን ናቸው፣ ያልፋሉ። የሰው ልጅ ግን ምን ያህል ይከብር ታዲያ! ከእነዚህ ፍጥረታት ሁሉ የከበረ የሰው ልጅ ነው። ለእነሱ ያሰበ እግዚአብሔር አምላክ ለሰው ልጅማ ምን ያህል ያስብ ይሆናል? ምን ያህል ይጨነቅ ይሆናል? ምን ያህል የሚያስፈልገውን ያዘጋጅነት ይሆናል ብሎ ለሰው ልጅ ሁሉ የሚያስብ እግዚአብሔር አምላክ እንደሆነ ለሰው ልጅ ኑሮ ሁሉ የሚያስፈልገውን የሚያሟላ እግዚአብሔር አምላክ እንደሆነ እምነታቸውን ከፍ ለማድረግ በኑሮ እንዳይበሰጫጩ ኑሮ በኑሮ ተስፋ እንዳይቆርጡ ስለ እምነታቸው ያስተማረው ትምህርት እና የተናገራቸው የምድር ዓለሞችን ተመልከቱ ነው። ዘመኑ ጽጌ ስለሆነ እንድንማርበትም ዘመኑን በመዋጀት አባቶቻችን እያንዳንዱን ክፍለ ንባብ በዘመን ቃኝተውታልና ይሄ ዛሬ ሲመረጥ በአጋጣሚ የተመረጠ ሳይሆን ዘመኑን ወቅቱን ምክንያት በማድረግ አሁን ያለንበት የጽጌ ጊዜ ስለሆነ የአበባ ጊዜ ስለሆነ በመጽሐፍ ቅዱስ ውስጥ የተነገሩት ምሳሌዎች ስለ ጽጌ ስለ አበባ የሚያወሱትን ክፍለ ንባባት በዚህ ጊዜ ነው የምንማርባቸው። ለዛ ነው እንጂ በአጋጣሚ የተመረጠ ርዕስ አይደለም እና ወቅቱ ጽጌ ስለሆነ በአበባ መማር ስለሚያስፈልግ ተፈጥሮ ስለ ፍጥረታት እኛን ለማስተማር ከተፈጠሩበት ምክንያቶች ብዙዎቹ ምክንያቶች አንዱኛ እንድንማርባቸው ስለሆነ ወቅቱን እንዳለ ተፈጥሮ ምክንያት እያደረግን እንማራለን ማለት ነው። የምድር አበቦችን ተመልከቱ ብሎ ሲናገር በመጽሐፍ ቅዱስ የምድር አበቦችን መመልከት ቀድሞ የነበሩትን ነቢያት ምክንያት በማድረግ የተናገረው ነው። የቀደሙ አባቶቻችን አበቦችን በመመልከት ትምህርት ስላስተማሩ ሕይወታቸውን ስላጽናኑ ብዙ ምስጢር ስለተናገሩበት ነው። ይህንን የደገመው ለአጽንዖት ነው። የምድር አበባዎችን ተመልከቱ ያለ ከዘፍጥረት ጀምሮ በአበባ ረጅም ትምህርት ተሰጥቷል። ከዚህ ትምህርቶች መካከል በደንብ አመስጥሮ ደግሞ ያስተማረው ታላቁ ጠቢቡ የእግዚአብሔር ሰው ንጉሠ እስራኤል የዳዊት ልጅ ቅዱስ ሰለሞን ስለ አበባዎች በጣም አስተምሮበታል። ጠቢብ ነው፣ ጥበብ ተሰጥቶታል። አንድም የቀረበት ጥበብ የለም። የማስተዳደር፣ የመምከር፣ ሰውን የማስታረቅ፣ ፍርድ የመስጠት፣ አገር የማስተዳደር፣ ሰላም የማምጣት፣ ሰዎችን የማግባባት፣ መልካም ሁሉ ነገር የመስራት አንድም የጎደለበት ጥበብ የለው። የማስተማር ጸጋው ደግሞ እጅግ ድንቅ ነበርና
ከነዚህ ፍጥረታት እያነሳ ያስተምራል። ከነዛ መካከል አበባዎችን እዩ እያለ ሰፊ ትምህርት አስተምሯል። በተለይ በዚህ በመኃልየ መኃልይ ላይ የሳሮን ጽጌረዳ እዩታል። የሳሮን ጽጌረዳ ምን እንደሚመስል ውበቱ ተመልከቱት እያለ በዛ ምሳሌ አስተምሯል። በምድረ በዳ ያለን አበባ ተመልከቱት፣ እዩት፣ የአምለኛ ትምህርት ነው ብሎ አስተምሯል። የሱፍ አበባ ተመልከቱት፣ የሱፍ አበባን እዩት፣ በእሱ ተማሩ ብሎ አስተምሯል። አበባዎችን እየጠቀሰ ሰፊ ትምህርት አስተምሯል። እና ዛሬ ደግሞ ጌታችን ኢየሱስ ክርስቶስ የምድር አበባዎችን ተመልከቱ ስላለ ከእነዚህ የምድር አበባዎች መካከል እስቲ አንዱን እንመልከተው። ቅዱስ ሰለሞን ያስተማረው በምድር ላይ ከሚበቅል ብዙ አበባዎች መካከል የሱፍ አበባ የተባለ እጅግ ያማረ መልኩ ውበቱ በጣም የሚስብ ሲያዩት በስቶ ሲመለከቱት ቢጫነቱ ሲያዩ እጅግ የሚማርክ የሆነ አበባ አለ። ስለዛ ሲናገር ቅዱስ ሰለሞን በመኃልየ ምዕራፍ 2 ቁጥር 1 ላይ በእሾህ መካከል እንዳለ የሱፍ አበባ ወዳጄ በቆንጆዎች መካከል ናት ብሎ ተናገረ። የሱፍ አበባ ስንመለከቱ በእሾህ መካከል ነው ያለው። እሾሃማ ነው ሌላው ቦታው። ሌላውን ስንመለከት ግንዱን ስናይ ከአበባው ዙሪያ ስንመለከቱ እሾህ ነው፣ የሚዋጋ ነው፣ የሚያለማ ነው። ግን አበባውን ስንመለከት ደግሞ እጅግ የሚያምር ነው፣ እጅግ የሚያምር ነው። ይህን አንስቶ ወዳጄ ውዴ እንደዚህ ነዋ፣ እንደዚህ ነው፣ በእሾህ መካከል እንዳለ የሱፍ አበባ ነው ብሎ ተናገረ። ይህንን ስለምተናገረው ቢሉ ስለ ብዙ ምክንያት ዋና ዋናዎቹ ምን 4 ናቸው። ሁልጊዜ መኃልየ መኃልይን ስናነብ ውዴ ወዳጄ ተብሎ ሲነገር የምድራዊ ቋንቋ አይደለም፣ ሥጋዊ ሐሳብ የለበትም። እዛ ቃሉ ጥበባዊ ስለሆነ በጥበብ ስለሚናገር ነው እንጂ ሥጋዊ ሐሳብ አንድም ቦታ ብትፈልጉ አንድም ነገር የለውም። ቃላቱ ግን ይመስላሉ። በጥሬው ስናየው ለመረዳት ስለሚከብደን ተርጓሚ ስለሚያስፈልገን ቃሉን ስንመለከት ሥጋዊ ነገር ይመስላል፣ ግን ፍጹም እንደዛ አይደለም። ውዴ ወዳጄ የሚላቸው ምስጢራዊ አነጋገሮች ናቸው። 4 ዋና ዋና ውዴ ወዳጄ የሚላቸው አንደኛ ምድረ እስራኤል ነው። ሀገሪቷን ውዴ ወዳጄ ብሎ ይናገራታል። እስራኤልን ማለት ነው። እስራኤል በእሾህ መካከል እንዳለች የሱፍ አበባ ነች። እስራኤልን ማለት ነው፣ አገሩ ማለት ነው። አበባዋ የምታምር ብትሆንም ዙሪያዋ ግን እሾሃማ ነው ብሎ የተናገረላት ስለ እስራኤል ነው። እስራኤልን ስንመለከት ዙሪያዋ በሙሉ እሾህ በሆኑ ወይም በአሕዛብ በማያምኑ የተከበበ ነገር ግን እግዚአብሔርን የምታስደስት እግዚአብሔርን የሚያስደስቱ በእግዚአብሔር ፊት ውበት ያላቸው መልካም የሆኑ ሕዝቦች የተገኙበት ምድር ነው። ግን ያ ምድር ዙሪያው ምንድን ነው? እሾህ ነው፣ በጣም መልካም አይደለም፣ በጣም አስቸጋሪ ነው ብሎ ስለ እስራኤል ምድር ተናግሯል። ወዳጄ እያለ የሚናገራት ስለዚችው ስለ እስራኤል ነው። እስራኤል በዛ መከራ ውስጥ እንድትሆን በብሉይ ዘመን እግዚአብሔርን አስደስታ ነበር። ግን ለጊዜው እንደዛ አይነት መከራ ቢናገርም የሌሎቹ መከራ ምክንያት አድርጎ ስለ አበባዋ ቢናገርም በኋላ ግን ለምድር ሁሉ እሾህ የሆነችው እስራኤል ነች። እስራኤል ነች። መጀመሪያ ትክክል ነው፣ አበባው እስራኤል ነበረች። በኋላ ግን ስትገለበጥ እሾህ ሆና አበባውን ለማጥፋት አበባውን ሰው እንዳያገኘው፣ ሰው እንዳይጠቀምበት፣ ሰው እንዳያስደው፣ እንዳያውቀው እሾህ ሆና የምትጠብቅ ግን እስራኤል ነች። ክርስቲያኖች ይህንን በግልጽ ልናውቅ ያስፈልጋል። አዲስ ነገር አይደለም። ዛሬ እስራኤሎች ሁል ጊዜ በመከራ ውስጥ፣ በችግር ውስጥ፣ በጦርነት ውስጥ አሉ። ይህ ሀቅ ነው። አዲስ የተጀመረም አይደለም። ከጌታችን ከኢየሱስ ክርስቶስ ቀን ጀምሮ ጻድቁ አሳልፈው ከሰጡ በኋላ ጀርቡ በልጆቻችን ላይ ይሁን ችግር የለውም ብቻ እናንተ ስቀሩ ግደሉት ብለው መሲሁን አሳልፈው ከሰጡ በኋላ ግን እሾህ ነው የሆኑት። ክርስቲያኖች እንዳይማሩ፣ ክርስቲያኖች እንዳያውቁ፣ ክርስትና እንዳይስፋፋ፣ ክርስቲያኖችን በመግደል ደማቸውን በማፍሰስ ከመሲሁ ጀምሮ ብዙ ግፍ
አድርሰዋል። ከዛ በኋላ ደግሞ ተመኙ ይላል። በልጆቻችን ደሙ በልጆቻችን ይሄዳሉ ተናገሩ። ውሸት መስሏቸው ነበረ፣ ግን ደሙ በልጆቻቸው ሄደ። ክርስቲያኖች እስከ ዛሬ ድረስ በምድር ላይ የአይሁድን ያህል ደም የፈሰሰበት ሕዝብ የለም። በየትኛውም ዘመን ብንመለከተው ገና ክርስቶስ ካረገ በኋላ በሰባኛው ዓመተ ምህረት ምድረ እስራኤል ተቃጠለች፣ ጠፋች። በኔሮን አማካኝነት ኔሮን ቄሳር አጠፋት፣ ኢየሩሳሌምን አነደዳት። ከዛ ጊዜ በኋላ ተበተኑ ይላል። ከዛ በኋላ ጊዜ ጀምሮ ሰላም አላገኙ። ደማቸው እንደፈሰሰ ነው የቀረው። ልጅ ይወልዳሉ፣ ደማቸው ይፈሳል፣ ይሞታሉ፣ ይገደላሉ፣ በሄዱበት ሁሉ ይሞታሉ። በቅርብ ጊዜ እንኳን የምናውቀው ታሪክ በሁለተኛ ዓለም ጦርነት ምን ያህል አይሁድ ነው የሞቱ፣ ምን ያህል ሰው የተጨፈጨፈባቸው። ይሄ ሁሉ የሚሆንባቸው ግን ክፉዎች ስለሆኑ ወይ ደግሞ እግዚአብሔር ስለጠራቸው ሳይሆን መሲሁን ስላልተቀበሉት። በመሲሁ ላይ ደግሞ በጻድቁ ሰው ደም ላይ ደግሞ ደሙ በልጆቻችን ይሁን ብለው ቃል በገቡት መሰረት ይኸው ቃል ይፈጸምባቸዋል። አሁን እንኳን ምን እየሆነባቸው ደማቸው ማንም መቶ ያፈሰው፣ ማንም መቶ ይገላቸዋል፣ ማንም መቶ ይበረታባቸዋል። እነሱ ኃይለኛ የሆኑ ይመስላቸዋል። እነሱ በጦቻቸው ይመካሉ። እነሱ በብዙ ነገር ይተማመናሉ፣ በቴክኖሎጂ በብዙ ግን ደማቸው ሳይፈስ አይሆንም። ክርስቲያኖች የፈለገ ቢሆን በዚህ ምክንያት ማለት ነው። ስለዚህ ወዳጅ የተባለችው እሾህ የሆነችው የሱፍ አበባ የተመሰለችው እስራኤል ነች። ክርስቲያኖች አሁን በምናየው ነገር በምንሰማው ነገር ገና ከዚህ በኋላ ደግሞ ይቀጥላል። የሚሆንባቸው ነገር ብዙ ነው። ለመሲሁ እስኪመረከቡ ድረስ ጊዜው ግን ይመጣል። ቃሉን ገብቶላቸዋል፣ ተናግሯቸዋል። 144,000 አተርፋለሁ ከእናንተ በኋላ ትጸጸታላችሁ፣ እኔም መጥቼ በኢየሩሳሌም ላይ የወጉት ሁሉ እያዩት እነግሣለሁ ብሎ ክርስቶስ ዳግም ሲመጣ 1000 ዓመት የሚነግሰው በእስራኤል ላይ ነው። ክርስቲያኖች በኋላ ያምናሉ፣ ይመለሳሉ። ለካ ደማችን የሚፈሰው ሰው ስለሚጠላን አይደለም፣ አንታይ ሴማቲክ ስላለ አይደለም፣ ሴት ስለሆነ ስለተጠላን አይደለም፣ መሲሁ ስላልተቀበለ ነው። ለካ መከራችን ብለው ለመሲሁ ይበረከካሉ፣ በኋላ ይሰግዱለታል፣ ይቀበሉታል። በኋላ እስከዛ ግን መከራ አለባቸው። ክርስቲያኖች ጠቢቡ ሰሎሞን ይህንን አይቆም ውዴ ወዳጄ ይህችን ትመስላለች እሾህ አለባት በመካከሏ አለ። የተናገረው አልቀረም፣ ደረሰ። ክርስቲያኖች ሁለተኛው ስለ ድንግል ማርያም ውዴ የተባለች ወዳጄ የተባለች ድንግል ማርያም ናት። መልኳ ያማረ ውበቷ ያማረ የሱፍ አበባ የምትመስል ዙሪያዋ እሾህ የሆነ ሕይወቷ መከራ የበዛባት ድንግል ማርያም ጽጌ በዚህ ዘመን የምናከብራት እናታችን፣ መመኪያችን፣ የክርስቶስ እናት፣ የአምላክ እናት፣ ተስፋችን፣ አለኝታችን፣ የችግራችን አማካሪ፣ ጓዳችንን የምትሞላ ስንጠራት የምትደርስልን አቤት የምትለን የተቸገረውን የምታገዝ እናት አለችን። ስለ እሷ ወዳጅ ውዴ እሷ ነች የሱፍ አበባ እያለ ተናገረላት፣ ትንቢት ነገረላት ማለት ነው። ሁለተኛው ነገር ክርስቶስን ነው። ክርስቶስ ዙሪያ በእሾህ እንደተከተለ ያማረ ውበቱ ሕይወት የሚሰጥ ቤዛ የሚሆን የሚቤዥ ለተቅበዘበዙት ሁሉ ማረፊያቸው፣ ተስፋ ላጡ ተስፋቸው፣ ለተሰደዱት ምርኩዛቸው፣ አለኝታቸው፣ ሕይወታችን የዘላለም ሕይወት የምናገኝበት የሱፍ አበባ የተባለ ዙሪያው በእሾህ የታጠረ ክርስቶስ ነው። ስለ እሱም ተናገረ። ክርስቲያኖች ቀጥሎ ወዳጆ እንዲህ ያላት ቅድስት ቤተ ክርስቲያንን ነው። በምስጢር አይቷት በትንቢት ተመልክቷት ያቺ ያማረች አበባ ዙሪያዋ ግን በእሾህ የታጠረ ቅድስት ቤተ ክርስቲያን ነች አለ። ቤተ ክርስቲያን የሱፍ አበባ ያማረች ነች፣ ሕይወት ተስፋ የምትሰጥ መጽናኛችን፣ አለኝታችን፣ ማረፊያችን ቅድስት ቤተ ክርስቲያን ዙሪያዋ ግን እሾህ ነው አለ። እሾሁ አይጠፋም። ክርስቲያኖች እሾሁ ተፈጥሮ ከሱፍ አበባ ላይ እሾሁን እናጥፋው ብትሉ አበባው ይሞታል፣ ማደግ አይችልም። በእሾሁ ላይ ነው ሕይወት ያለው። ስለዚህ ቅድስት ቤተ ክርስቲያንን የሚዋጓትን ማጥፋት አንችልም። ይሄ ያለ ነው። ምድር ለሁሉም የተፈጠረች ስለሆነች ለሕዝብ ለአሕዛብ፣ ላመነው ላላመነው ሁሉም የሚኖርባት ቦታ ስለሆነች ነው። በስነ ፍጥረት በ20 ዓለማት
ተደባልቆ የሚኖርባት ይቺ መሬት ብቻ ነች። መንግሥተ ሰማያት ሕዝብ አሕዛብ አይኖርም፣ ሕዝብ ብቻ ይኖራል። ያመነ ብቻ ይኖራል፣ መንገዱን የተከተለ ብቻ ይኖራል። በሲኦል ሕዝብ አሕዛብ አይኖርም፣ ያላመነ የካደ ብቻ በዛ ይቀመጣል። ይህቺ ግን ለሁሉም ነች። የሁሉም ስለሆነች እሾህ አይጠፋም፣ ግን የገሃነም ደጆች አይችሏትም ብሏል። እነዚህ እሾሆች ግን ያችን የሱፍ አበባ በፍጹም አያጠፏትም። እንዳማረባት ክርስቶስ እስኪመጣ ሙሽራዋ የተባለ ክርስቶስ እስኪመጣ ድረስ ጸንታ በስታ ብትቀጥል እንኳን ሳትጠፋ ሙሽራዋ ትጠብቃለች እንጂ አትጠፋም። ክርስቲያኖች ስለ ቅድስት ቤተክርስቲያን ተናገረ። ብዙ ትርጓሜ ያለው ስለ ቅዱሳን ስለ ብዙ ነገር ውዴ ወዳጅ እያለ ተናግረዋል። የምድር አበባዎችን ተመልከቱ ብሏል። ይሄ ምስጢር ነው፣ ትምህርት ነው ለእኛ ለሕይወታችን። የሱፍ አበባ ምን ያስተምረናል? ምን ይነግረናል? በአጭሩ ሶስት ነገር ብቻ ተነጋግረን እንጨርሳለን። የሱፍ አበባ ስናይ ለሕይወታችን ምን ያስተምራል? የሱፍ አበባ ይገርማቸዋል። በጠባዩ በጣም ፀሐይ ይወዳል፣ እጅግ በጣም ፀሐይ ይወዳል። ፊቱንም ወደ ፀሐይ ገብቶ ነው የሚጠብቃት። ፀሐይ ስትጠልቅ አይወድም። ፀሐይ ከሌለችም ብዙ አያፈራም። ፀሐይን እጅግ አድርጎ ይወዳታል። ፊቱንም ከፀሐይ ላይ አይመልስም ይላል። የሱፍ አበባ ጠባዩ ይሄ በትርጓሜ ሲተረጉምልን ፀሐይ ማን ነው? ፀሐይ ጽድቅ ክርስቶስ እግዚአብሔር አምላካችን ነው። ለእኛ የሚያስተምረን ይሄ ነው። የሱፍ አበባ ስናየው ዝም ብለን እንድናደርቀው አይደለም። ምን እያደረገ ነው? እንዴት ነው የሚኖረው ብለን አይተን ከእሱ እንድንማር ነው። ፀሐይን እያየ ይኖራል ይውላል። እኛስ ማንን ነው ማየት ያለብን? ማንን ነው መመልከት ያለብን? ዕለት ዕለት ችግሮቻችንን ብቻ ነው እንዴ? ኑሮን ብቻ ነው እንዴ? ስራ ብቻ ነው እንዴ? ይሄማ እኮ አሕዛብ እንደዚህ ነው የሚኖሩት። እኛ ለአሕዛብ አንኖርም። እኛ ዕለት ዕለት የምናየው እግዚአብሔርን ነው፣ ክርስቶስን ነው። እሱን ስናይ ነው ኃይላችን፣ እሱን ስናይ ነው ተስፋችን፣ መጽናኛችን እሱ ነው። የሱፍ አበባ አምሮ ደምቆ የሚታየው ፀሐይ እስካለች ነው። ክርስቲያኖች እኛም አምረን ደምቀን የምንታየው በስደትም ቢሆን በመከራ ቢሆን በችግር ቢሆን በሰው ሀገር ቢሆን የትም ቦታ ቢሆን ፀሐይ ጽድቅ ክርስቶስን የምናይ ከሆነ አንዳች አይጎልም። ክርስቲያኖች ቢጎልም የተጽናናንን ብናጣም ተስፋ ያለን ሰዎች ነን። ምንም ነገር የሚያሳቅቀን አይኖርም። ሕይወታችን ሁልጊዜ ግን እግዚአብሔርን ማየት አለበት። ወደ ሌሎች ነገር ሀሳባችን አይነት ሌሎቹን በትርፍ ነው የምንሰራው። በትርፍ ከሆነ እሱ ከተሳካ ከተደረገ ነው። ዋናውን ፀሐይ ነው የምንፈልገው፣ ክርስቶስን የምንፈልገው እሱን ማግኘት ነው። የሕይወት ዓላማችን የመኖራችን ትርጉም እግዚአብሔርን ማግኘት ነው። ክርስቲያን የሱፍ አበባ ያስተምራል፣ ይህን ይመክረናል። ሌላው ደግሞ በጠባዩ የሱፍ አበባ ይገርማቸዋል። ፀሐይ ስትጠልቅ ምን ያደርጋል ይላል? ፊቱን ወደ ሌላ የሱፍ አበባ ያዞራል። ወደ ሌላ የሱፍ አበባ ያዞርና ያኛው የሱፍ አበባ ፀሐይ ብርሃን ካነሰው እሱ ይሰጠዋል። እሱ ደግሞ ያነሰው ከሆነ ከዛ ከሱፍ አበባው ደግሞ ይወስዳል እንጂ ብቻ የሚቆም አይደለም። ክርስቲያኖች ተፈጥሮ እኮ ድንቅ ነው። ብዙ የሚያስተምረው ነገር አለ። ፊቱን ወደ ወንድሙ ወደ እህቱ ያዞራል ማለት እኮ ነው ሲተረጎም። እኛም እንደዛ ነው መኖር ያለብን ክርስቲያኖች። ለብቻ ኑሮ ይገፋል። መከራው ብዙ ነው፣ ችግሩ ብዙ ነው። ጓደኛ ያስፈልጋል፣ አጽናኝ ያስፈልጋል፣ ክርስቲያን ያስፈልጋል። ከሁሉ በላይ ክርስቲያን የሆነ ጓደኛ ያስፈልገናል። ስለ ክርስቶስ ከማን ጋር እናወራለን? ለማን እንመሰክራለን? እግዚአብሔር ያደረገልንን ነገር፣ እግዚአብሔር የሚሰራልን ነገር፣ ያስጨነቀንን ነገር ከሰው ጋር ልክ የሱፍ አበባ ወደ ሌላ የሱፍ አበባ እንደሚዞር እኛ ወደ ወንድሞች ወደ እህቶች መዞር መፈላለግ። በተለይ በዚህ ሀገር ስል ነው አንዱ ከአንዱ እንዳይጠፋ ከመንጋው ተበትኖ እንዳይወጣ በአሕዛብ እንዳይወሰድ ሃይማኖቱን እንዳይቀይር ችግር እንዳይበረታበት መከራ አንገቱን እንዳያስደፋው እኔ በቃ መኖር ሰለቸኝ እንዳይ አሁን የተያዘ ነገር አለ። በተለይ ወጣቱ በተለይ ገና ካሁኑ ምንም ሳይኖር ኑሮ ሰለቸኝ ይባላል። ኑሮ ደከመኛ ብሄድ ይሻላል ይላል። ወዴት እንደሚሄድ አያውቅም። ክርስቲያኖች እንደዛ አያስፈልግም። እንደዛ ከምንል ብቻችንን ከምንል ወደ ወንድሞቻችን ብዙ እነሱ ያጽናኑናል። የእኛ መከራ እኮ የሌላውን መከራ ብንሰማ እኮ በጣም ትንሽ ነው። ይገርማቸው ትልቅ ብዙ መከራ ያለበት ሰው አለ። እኛ ብቻ አይደለም መከራ ያለብን።
ስለማናይ የእኛ ብቻ ውስጣችንን ስለምንመለከት ተብሰልስለን ውስጣችን በቃ ተጨናንቆ ወዴት እንደምንሄድ ግራ ይገባል። ወንድሞቻችን ካህናትን አባቶችን እናያቸው። ወንድሞቻችን ዲያቆናት ከእነሱ ጋር ነው ትንሽ አረፍ ይላሉ። እቤት ቁጭ ብለን ሀሳብ ከምናስብ ከቤት እንውጣ፣ ከቤት ወጥተን ወደ ቤተክርስቲያን እንምጣ። እዚህ ሰው አናጣ፣ ካህናትንም አናጣ። ለእነሱ እናወራቸዋለን፣ እንነግራቸዋለን። በቃ ትንፍስ ብለን ወደ ቤታችን እንሄዳለን። እቤት ከምንጨናነቅ የሱፍ አበባ ያስተምራል። ይሄ ለሕይወት ትርጉም ነው። የመጨረሻው የሱፍ አበባ መልኩ ቢጫ ነው። ቢጫ ደግሞ ሁላችን እንደምናውቀው እንደምንተረጉመው ተስፋ ነው፣ ደስታ ነው። ሆስፒታል ቢኬድ የትም ቢኬድ ቢጫ አበባ ተይዞ ለዘለታሙ ሰው ተስፋ ደስታ አይዞ ለማለት ሰውየው ሊጽናና ቢጫ ነገር ይወሰዳል። የሱፍ አበባ ቢጫ ነው ስንመለከት እጅግ ያማረ ያ ተስፋ ክርስቲያኖች የሚኖሩት በተስፋ ነው ተብሎ ክርስቶስም የሚነግረን ማቴዎስ ወንጌል ምዕራፍ 6 ላይ ያስተማረው በአንዳች አትጨነቁ ነው። አትጨነቁ። ብትጨነቁ በጸጉራችሁ ጥቁሯን ነጭ ማድረግ አትችሉም። ነጯን ጥቁር ማድረግ አትችሉም። በቁመታችሁ ላይ አንድ ስንዝር መጨመር አትችሉም። ቀኑ እንዳይመሽ ማድረግ አትችሉም። ቀኑ እንዳይነጋ ማድረግ አትችሉም። እድሜያችሁ እንዳይሄድ ማድረግ አትችሉም። አለመሞት አትችሉም። አለመወለድም አትችሉም። ይሄ ሁሉ እግዚአብሔር ነው የሚያደርገው። ከዚህ ልወለድ ብሎ ይመጣል። አይ በቃ መወለድ አለብኝ ብሎ ይመጣል። ያመጣል አለ ማለት ነው። አልሄድም ደግሞ ሚል ሁሉም ይሄዳል። ተራውን እየጠበቀ ይሄዳል። እኔ መሞት አልፈልግም ይሄድ። ስለዚህ ህይወት በእኛ ቁጥጥር ውስጥ አይደለም። እኛ አይደለም የምንመራው ማለት ነው። ህይወት የሚመራው አለ። መለኮታዊ ኃይል አለ። ክርስቲያኖች በመለኮት ኃይል ነው የሚጓዘው ሁሉ ነገር። እኛ ኑሯችንን ማየት ነው። እሷን እያየን በእሷ እየተጽናናን መኖር ነው። ከሞላልን እሰየው ተመስገን፣ ከጎደለ አምላክ ጎላ ችጉላ እምነት ካላችሁ ይሞላል ብሏል። ይኸው እኮ ጭማሪ ነው። ጽድቁንና መንግሥቱን እሹ ሌላው ይጨመራል ብሏል እግዚአብሔር አምላክ። ስለዚህ አትጨናነቁ። መጨናነቅ ማለት ምን ማለት ነው? አለማሰብ ማለት አይደለም። ከሚገባው በላይ ማሰብ፣ ነገ እንዴት ይሆናል ብሎ ማሰብ። ነገ ምን እንታወቃል? ነገ እንዲኖር አንኖር ይታወቃል? ከዚህም ስንወጣ እንዲኖር አንኖር ይታወቃል? አይታወቅም። ስለ ትናንትና አታስቡ። አልፏል። በቃ ትናንትና ታሪክ ነው። የኛ አንድ ክፍል ነው፣ ታሪክ ነው። እንዲሆን የቆም ይደረሰብኝ ብለን አንጨናነቅ። ክርስቲያኖች ተስፋና በዛሬ ላይ እንዲኖር ዛሬን እናመስግንበት። ዛሬን እግዚአብሔር ፊቱን እንይበት። ቤተክርስቲያን እንምጣበት፣ ንስሐ እንግባበት፣ ቁም ነገር እንስራበት። ዛሬ ነገ ለራሱ ያስባል። ነገ ችግሩ የራሱ ይመጣዋል። የቀኑ ክፋቱ ራሱ ይመጣል ብሏል ክርስቶስ ራሱ ሲያስተምርና እንደዚህ ተስፈኞች ሆነን ፈክተን እንደሱ አበባ ታይተን ልንኖር ያስፈልጋል። የምድር አበባዎችን ተመልከቱ ማለት እንዲህ እያየን ወደ ሕይወታችን ልንማር ልናውቅበት ነውና ያስተማረን የመከረን ለባል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።